ከኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ዩዝ ኤንድ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ ከየስ ኢትዮጵያ ዛሬ ይህችን ድምፅ ሪከርድ የማደርገው አንደኛ ለምስጋና ነው። በቅርቡ እንደምታውቁት ማህበራዊ ሚዲያ ላይ ከዚህ ከዩኒቨርሲቲ ኦፍ ነብራስካ ትምህርቴን ወደ መጨረሱ ደረጃ ስለደረስኩ በጣም ትንሽ ስቴፕ ነው የቀረኝ። እንደዚሁ ስራ መፈለግ መጀመሪያን ታውቃላችሁ እና ስራ ሚሽጋን ስቴት ዩኒቨርሲቲ ላይ ስራ አግኝቼ ወደዛ ልሄድ መሆኑን በሼር ባደረግኩት መሰረት በጣም ብዙዎቻችሁ እንኳን ደስ ያለ መልእክት ልካችሁልኛል፣ አበረታታችሁኛል። እንደዚሁም ደግሞ የኢትዮጵያ ላይ የምንሰራውን ስራ በደንብ ተገንዝባችሁ በተለይ አሁን ለጠየቅኩት የግሪን ካርድ ማመልከቻ እስከ 10,000 አሜሪካ ዶላር የሚያስወጣውን የግሪን ካርድ ወጪ ኢቢ ቪዛ ማለት ነው። እንደዚህም ደግሞ በጣም ኤክስፓይዴት አድርገን በአጭር ጊዜ ፕሮሰስ የሚደረገው የኦፒቲን እሱ ራሱ 2,000 አካባቢ ዶላር ስለሚያስፈልግ በአጠቃላይ 12,000 ዶላር አካባቢ ያስፈልገኛል እና ለዚህም በቀጥታ ገንዘብ ለእኔ እየላካችሁ ላላችሁት በጣም ላመሰግናችሁ እፈልጋለሁ ማለት ነው። ይሄ በጣም ለእኔ እንግዲህ የመጨረሻው ልትሉ ትችላላችሁ። ያው ፒኤችዲ ተርሚናል ዲግሪ ነው የምንለው የመጨረሻ ትምህርት ስለሆነ ካሁን በኋላ ያው ሙሉ ጊዜን በሙሉ ወደ ስራ ማዞርበት የኢትዮጵያ ወጣቶችን፣ የኢትዮጵያን ሕዝብ፣ አፍሪካውያንን በምችለው አቅም የማገለግልበት እድል ስለሆነ በተለይ የአሜሪካው ግሪን ካርድ ደግሞ አሜሪካ ሀገር ህጋዊ የሆነ የስራ ፈቃድ ማግኘት ምን ያህል ጠቃሚ እንደሆነ ያው ያለፋችሁበት ታውቁታላችሁ። ህጋዊ ሆኖ ትክክለኛ የስራ ፈቃድ ይዞ በተለይ ግሪን ካርድ ማግኘት በጣም ብዙ ነገሮችን ቀላል ያደርጋል። ኤኒታይም ወደ ቤት መሄድ ስንፈልግ ኢትዮጵያ መሄድ ይቻላል። እዛ ቆየት ብሎ መምጣት ይቻላል። እዚህም እንደ ልብ ተንቀሳቅሶ ስራ ለመስራት ለሁሉ ነገር በጣም ቀላል ነው የሚሆነው ማለት ነው እና ይሄን ለምታግዙኝ ይሄ በጣም ለኢትዮጵያ ወጣቶች ለኢትዮጵያ ስራዬም ስለሚያግዘኝ ይሄን የምታግዙ በጣም ላበረታችሁ እፈልጋለሁ። ነገር ግን ደግሞ የኢትዮጵያ ወጣቶች ትንሽ እንድናስተውል የሚያስፈልገው ነገር እንግዲህ ቢቻል በጣም አሪፍ የሆነው ለሀገራችን ለህዝባችን የሚጠቅም የነበረው እኔ ትምህርቴን እንደጨረስኩ በፍጥነት ወደ ነበርኩበት ዩኒቨርሲቲ ተመልሼ ወይ ወደ ሀገር ቤት ተመልሼ ህዝቡን ማገልገል ነው ያለብኝ ማለት ነው እና አንዳንዴ ስኬት ማስመስለን ወደፊት የምናመጣው ነገር የራሱ የሆነ ደግሞ ደካማ ጎኖች እንዳሉት ወጣቶች በደንብ መረዳት አለባቸው። አውቃለሁ በጣም ብዙ ወጣት ከኢትዮጵያ ወጥቶ ሌላ ሀገር መስራት ይፈልጋል። መስራት አለባቸው። እኔ ያየሁትን እኔ የሄድኩበትን መንገዶች አብዛኛው ሰው ቢያገኝና ቢያይና ነገር ግን ደግሞ ወደ ኋላም ተመልሰን ቶሎ ወደ ሀገራችን ሄደን ህዝባችንን ዝቅ ብለን ማገልገል የሆነ ቦታ ላይ እኔ በቃኛል እስቲ ለሀገር ለትውልድ ልስራ የምንልበት ቦታ ደግሞ መምጣት አለበት እና ይሄንን ሁሉ እንኳን ደስ ያለ መልእክት ሳነብ መሀል ላይ ደግሞ አልፎ አልፎ ቁጭት ይሰማኛል ማለት ነው እና ይሄንን በግልጽ ለኢትዮጵያ ወጣቶች መንገር ስላለብኝ ነው። ለራሴ ለቤተሰቤ ለልጆች የሚጠቅሙ ነገሮች ብዙዎቹ እዚህ አሜሪካ በስራ ያው ይታወቃል ጥሩ ደሞዝ አገኛለሁ ምናምን። ነገር ግን ሁልጊዜ ደግሞ የኔ ሀገር ማለት መማር ማለት ለራስ ግለሰብ ቤተሰብ ጥቅም ብቻ አይደለም እና ይሄን ስላችሁ ለኢትዮጵያ ህዝብ ታማኝ ሆኜ ቢያንስ ውስጤ ምን እያሰበ እንዳለ ለኢትዮጵያ ወጣቶች በግልጽ ለመናገር ፈልጌ ነው እና ይሄ ውጭ ሀገር ስራ አገኘን፣ አንድ የአሜሪካ ዩኒቨርሲቲ ውስጥ ተቀጠረ፣ አውሮፓ ዩኒቨርሲቲ ውስጥ ተቀጠረ የሚለው ዜና ምን ያህል አገር ቤት የመምህራን በተለይ ልምድ ያለው ሰው እንደሚያስፈልግ ስለምናውቅ ከሚገባው በላይ ባይወደስ ከሚገባው በላይ ባይጨበጨብልን ደስ ይለኛል እና መፍትሄም ደግሞ አለ። አሁን ምን እላለሁ የት ነው ያልኩ የምትኖረው ሲሉኝ ሁሉ ቦታ ነው ያለሁት እኔ ማህበራዊ ሚዲያ ላይ ኢትዮጵያም ነው ማድረው፣ ኢትዮጵያም ነው ምውለው፣ አሜሪካም አለው፣ አውሮፓም አለው፣ የተለያዩ አፍሪካ ሀገሮችም አለው። ለምን ስራዎች የሚሰሩት ማህበራዊ ሚዲያ ላይ ስለሆነ ሀሳባችንን ማህበራዊ ሚዲያ ላይ እስካረግን ድረስ ሁሉ ቦታ እኩል መድረስ ይቻላል ማለት ነው። ለዚህ ደግሞ የኢትዮጵያ ስራ ግልጽ ምሳሌ ነው። አሁን የጀመርነው የኢንቨስትመንት ስራ በጣም ተጨባጭ ምሳሌ ነው ማለት ነው። ስለዚህ በዚህ መልእክት አንዱ ማስተላለፍ የፈለግኩት በተለይ አገር ቤት ብሄድ እንዲያረጋለሁ ወይ ኢትዮጵያ ቢሆን እንዲያረጋለሁ እንደ ቢመቸኝና አገር ቤት ብሄድ ብለን የምንቆጭ ሰዎች ማለት ነው ካሰብንበት አገር ቤት ነው ያለ ነው። አሁን ቴክኖሎጂ የጂኦግራፊ ርቀትን የቦታ ርቀት
መሰናክል እንዳይሆን ቴክኖሎጂ ያንን መሰናክል አንስቶታል። ዲጂታል ቴክኖሎጂ፣ የኢንተርኔት ቴክኖሎጂው፣ ማህበራዊ ሚዲያው ያንን መሰናክል አንስቶልናል። ብልጥ ከሆን ካሰብንበትና ነገሮችን በዘዴ ከተጠቀምን ማለት ነው። ጉዳዩ ሐዋሳ የመኖር አዲስ አበባ የመኖር አሜሪካ ወይም ቻይና የመኖር ጉዳይ አይደለም። ልብ ውስጥ ምንድን ነው ያለው? ማን አስቀድመ ነው የምትሰራው? ካለች ሰዓት 1 ሰዓት 2 ሰዓት በቀን ውስጥ በጣም አስበበት፣ አስተውልበት፣ አስቀምጠህ ሀገርህን ለማገልገል ዝግጁ ነህ ወይ ነው። ሀገር ማገልገል ሲባል ራሳችንን ማገልገል ነው። በነገራችን ላይ አሁንም ግልጽ እንዲሆን የምፈልገው ነገር አለ። ለምሳሌ ገንዘብ ስንሰጥና ስንቀበል ማለት ነው። አንዳንድ ሰዎች ገንዘብ መቀበልን እንደ ውርደት የሚያዩ አሉ። ለመስጠት ደግሞ ፈቃደኛ ናቸው ማለት ነው። ማን ነው ዕድሜውን ሙሉ እንዲቀበል እንትን የተባለ ሁሌ ሰጪ ሁሌ ተቀባይ ተብሎ የተቀመጠ ማን ነው? እኛ በኢትዮጵያ ውስጥ መስጠትንም መቀበልንም በእኩል አይን ነው የምናየው። ለእኔ የሆነ ነገር ብታደርግ ከኔ የተሻልክ ማለት አይደለም። ከኔ ብትቀበል ከኔ ያነስክ ማለት አይደለም። መረዳዳት የህይወት አካል ነው። የሚረዳ ሰው መቀበልንም ማወቅ አለበት። አይ እኔ ሁሌ እሰጣለሁ፣ እኔ ሁሌ እርዳታ እሰጣለሁ፣ እርዳታ አልቀበልም የሚለው አስተሳሰብ እኔ እርዳታ ሰጪ ነኝ ማለት ነው፣ ከሌሎቹ ይሻላለሁ ማለት የሆነ መታረም ያለበት የአስተሳሰብ ስህተት ነው ያለበት ማለት ነው። ኢጎ ነው የሚያሳየን። ዝቅ አድርጎ ማየት፣ የሚቀበሉትን ሰዎች ዝቅ አድርጎ የማየት ነገር አለ። ምናልባት የምንቀበለው ምስጋና ሊሆን ይችላል፣ የምንቀበለው ገንዘብ ሊሆን ይችላል፣ የምንቀበለው ምክር ሊሆን ይችላል፣ የምንቀበለው የተለያየ የህይወት ልምድ ሊሆን ይችላል፣ መጽሐፍ ሊሆን ይችላል፣ አንድ ሰው የሚሰጥ ማለት ነው። እና ትንሽ እይታችን መስተካከል አለበት። የተንሸዋረሩ ነገሮች ስለሚታዩኝ ነው። በዚህ በመስጠትና በመቀበል አካባቢ ላይ ለምሳሌ ፈቃዱ መስጠት ነው እንጂ በግልጽ መጠየቅ የለበትም ብሎ ያስበዋል። ከኔ እርዳታ እንዲጠይቅ ሁል ጊዜ እርዳታ ተቀባይ የተደረገ ማን ነው? እኔም እጠይቃለሁ፣ እሰጣለሁ፣ እደግፋለሁ፣ ድጋፍ ጠይቃለሁ። መረዳዳት ማለት እሱ ነው ፕራክቲካሊ። አንተ ሁሌ ሰጪ፣ ሌላው ግን ሁሌ ተቀባይ የሚለው ማይንድ ሴት በጣም የተሳሳተ አመለካከት ነው። ይልቅ ለምን ዓላማ ነው የምንቀበለው? ተቀብለን መልሰን እንሰጣለን ወይ? በጣም ብዙ ወጣቶች ያቻሉ በኢትዮጵያ ውስጥ ብዙ ብናግዛቸውም በቀላሉ የሆነች መረጃ ማህበራዊ ሚዲያ ላይ ሼር ማድረግ እንኳን የሚከብዳቸዋል። ኮፒ ሊንክ ኮሜንቱን ሼር ማድረግ ቪዲዮ ለሰው እንዲደርስ ማድረግ እንኳን የሚከብዳቸዋል። ስለዚህ አደራ መስጠትና መቀበልን በእኩል እንየው። መረዳዳት ብለን በእኩል እንየው። ወንድሞች ነን፣ እህቶች ነን፣ የአንድ ሀገር ሰዎች ነን። ሁለተኛ ነገር ይሄ ውጭ ሀገር ሄደን የሆነ ነገር ስናገኝ ከሚገባው በላይ የሚጨበጨበልን ነገር ትንሽ መታረም አለበት። ዘመናዊ ባርነት ምንድነው? ይሄ ነው። የሚጎዳንን ነገር ባይ ዲፎልት እንደ ጥሩ ነገር አድርጎ መቀበል ማለት ነው። እና ሶስተኛ የምንኖረው አገር ውስጥ ነው። ውጭ የምትኖር ኢትዮጵያ ነው ያለኸው። ቴክኖሎጂውን በአግባቡ ከተጠቀምክ ውጭ መኖር ማለት የግድ ከሀገር መራቅ አይደለም። ብልጥ ከሆንክ ኢንተርኔት ላይ ብዙ ስራ ይሰራል። ኢትዮጵያ ብሄድ እንዲያደርጋለሁ፣ ኢትዮጵያ ብሄድ እንዲያደርጋለሁ የሚለው አስተሳሰብ የተሳሳተ ነው። ኢትዮጵያ ነው ያለኸው። አሜሪካን ብትሆን ኢትዮጵያን ብትሆን አሜሪካ ነው ያለኸው፣ ቻይና ነው ያለኸው። ቴክኖሎጂ ሁሉ ነገር ቀላል አድርጎልሃል እላለሁ። በተረፈ እጅግ አመሰግናለሁ እና በርቱ። የምታግዙኝ አሁንም ማገዛችሁን ቀጥሉ። በጣም እርግጠኛ ነኝ እኔ መልሼ እንደማግዝ እየሰጠውም ዛሬ ስለደረስኩ ለእኔ መስጠትም መቀበልም እኩል ነው። በዜልና በቬኖም እንደዚሁም ደግሞ አንድ ሊንክም አለ። በሊንኩ በኩልም ዶኔት ማድረግ ትችላላችሁ። ይህን ግሪን ካርድ ከተሳካ ካልተሳካ ደግሞ አዲስ አበባ እንገናኛለን። እጅግ አመሰግናለሁ። እግዚአብሔር ስጥልኝ። የኢትዮጵያ ወጣቶች በርቱ፣ ተስፋ አትቁረጡ። እግዚአብሔር አለ እላለሁ። አመሰግናለሁ።